ጌታ አምላካችን ሶስት ጌታ ነው። ጌታ አምላካችን አንድ ጌታ መሆኑን ካወቅ በአካል ነው ሶስት ብለን የምናምነው። ይህንን ቪዲዮ ሼር በማድረግ እንዲጀምሩ በታላቅ አክብሮት አሳስባችኋለሁ። ሼር አድርጉ፣ ኮፒ ሊንክ አድርጉ፣ ላይክ ኮሜንት ላይ ባልስ አስቀምጡ። ጎደኛ እንዴት ነህ? ሰላም ነው? አማኑ እግዚአብሔር ይመስገን። ዛሬ በምን ተከሰተ? ዛሬማ ስለ አንድ ነገር እንድናወራ ነው የተከሰትኩት። መጀመሪያ እቺን ቪዲዮ እንያይና ከዛ በኋላ ስለዚህ ነገር አንዳንድ ነገር እናወራለን። መጀመሪያ እቺን ቪዲዮ እንመልከት። ጌታ አምላካችን አንድ ጌታ መሆኑን ካወቅ ለምንድነው በኢየሱስ ክርስቶስ ስም ተጠምቀ በሐዋርያት ትምህርት ላይ የማትጨምረው? አሁን እዚህ ጋር ሰምታል። ጌታ አምላካችን አንድ ጌታ መሆኑን ካመንክ ለምንድነው በኢየሱስ ክርስቶስም ተጠምቀ ወደ ሐዋርያት ቤተክርስቲያን ወይም ወደ ሐዋርያት ትምህርት የማትመለሰው ነው እያለ ያለው? ለዚህ ነገር አንተ ምን ትላለህ? እኔ አሁን የምለው ነገር ሁለት ነገር ነው ያለው። የመጀመሪያው እኛም ጌታ አምላካችን ሶስት ጌታ ነው ብለን አይደለም የሚያምነው። ጌታ አምላካችን አንድ ጌታ ነው፣ በቃ በሱ እናምናለን። ሌላ ደግሞ ጌታ አምላካችን አንድ ነው፣ ግን በአካል ነው ሶስት ብለን የምናምነው። በአካል ሶስት ናቸው። ካትሎ ደግሞ በኢየሱስ ስም ተጠምቃችሁ ለምን ወደ ሐዋርያት ትምህርት ወይም ወደ ሐዋርያት ቤተክርስቲያናት ተመለሱ ለምለው ነገር መጀመሪያ እኛ የምንከተለው እግዚአብሔር የተናገረው ነው። መጽሐፍ ቅዱስ ላይ ሐዋርያቶችን እግዚአብሔር በሚያስተምርበት ሰዓት ያስተማረው ነገር አለ። በማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቋቸው ያዘዛቸውንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቶቼ አድርጉ። እነሆ እኔም እስከ ዓለም ፍጻሜ ድረስ ሁሉ ጊዜ ከእናንተ ጋር ነኝ። ስለዚህ ይሄው እዚህ ጋር ኢየሱስ ክርስቶስ ራሱን ሐዋርያቶችን ሲያስተምር የነበረው እንደዚህ። አሁን ሌላ ከዚህ ውጪ ሌላ የምታመጣው ነገር አስረዳኝ። እኔ አሁን ከዚህ ውጪ የሚያመጣው ነገር ኖሮ ሳይሆን እዚህ ጋም አንድ የሚጠይቀቅ ጥያቄ አለ። ምንድነው ካልክ በዚሁ ስም በአብና በወልድ በመንፈስ ቅዱስ የተጠመቁ ወይም ያጠመቁ ሰዎች አሉ። እስቲ እንዴት መልስልኝ ይችላል? በዚህ በአብና በወልድ በመንፈስ ቅዱስ ስም የተጠመቀም ያጠመቀም ካለ እስቲ አሁን ንገረኝና ከዛ ወደ ቀጣዩ መልስ ገባለሁ።